ዓለማችን በተቃርኖ የተሞላች ናት። አንዳንድ ሀገራት ሁሉም ነገር ተሞልቶላቸው በፍጹም ይጠፋሉ ብለን የማንጠብቃቸው ነገሮች ይመጣሉ። ማንኛችንም ብንሆን ዓለም ላይ የተቃርኖ ጾታ እጥረት ያለባቸው ሀገራት ይኖራሉ ብለን አንገምትም። እውነታው ግን ይሄው ነው። የ8 ቢሊዮን ሰዎች መኖሪያ በሆነችው ምድራችን 50.4% ወንዶች 49.6 ደግሞ ሴቶች ይኖራሉ። ይሄ ማለት ተፈጥሮ ራሷ የወንድና የሴትን ቁጥር አመጣጥና አንድ ወንድ ለአንድ ሴት እያደረገች በተቀራራቢነት መጠበቅ ትችልበታለች ማለት ነው። ይሄ ግን ሁሉም ሀገራት ላይ ይሰራል ማለት አይደለም። በታዳጊ ሀገራት ትዳር ለመመስረት ኢኮኖሚ ችግር ሊሆን ይችላል። በአንዳንድ ሀብታም ሀገራት ደግሞ ሁሉም ነገር ተሟልቶ በተቃራኒ ጾታ እጥረት ምክንያት የትዳር አጋር ማግኘት ፈተና ይሆንባቸዋል። በዛሬው ቆይታችን ከፍተኛ የሆነ የትዳር አጋር ማለትም የባልና የሚስት እጥረት ያለባቸውን የአውሮፓ ሀገራትን እንጎበኛለን። ጉብኝታችንን ከፍተኛ የሴቶች እጥረት ካለባት አውሮፓዊት ደሴት እንጀምር። በሰሜን ምዕራብ አውሮፓ በኖርዌይ፣ አይስላንድ እና ስኮትላንድ መካከል የምትገኘውና የሀብታማ አውሮፓዊት ሀገር ዴንማርክ አካል የሆነችው ራስ ገዟ ፋራኦ ደሴት ዓለማችን ላይ ከፍተኛ የሆነ የሴቶች እጥረት ካለባቸው ሀገራት ቀዳማዊ ናት። የፋራኦ ደሴት በወንዶች የተሞላች ብትሆንም ከሴቶች ቁጥር ማነስ የተነሳ አብዛኞቹ ወንዶች የትዳር አጋር የላቸውም። አሁን ግን የፋራኦ ደሴት ወንዶች ችግራቸው እየተቀረፈላቸው ይመስላል። እድሜ ለኢንተርኔት በሀገራቸው ያጡትን የትዳር አጋር በኢንተርኔት እያፈላለጉ ከሌላው ዓለም ያገኟቸውን ፈቃደኛ ሴቶች አገራቸው ድረስ ሄደው በማግባት የህይወት አጋር ማድረግ ጀምረዋል። የፊሊፒንስና የታይላንድ ሴቶች ደግሞ ቀዳሚዎቹ የፋራኦ ደሴት ተመራጮች ናቸው። የፊሊፒንስና የታይላንድ ሴቶች በቀላሉ መገኘታቸው ወደ ፋራኦ ደሴት ለመሄድም ፈቃደኛ መሆናቸው በደሴቷ ወንዶች ተመራጭ አድርጓቸዋል። አብዛኞቹ ወንዶች ሴቶችን የሚያገኟቸው ኢንተርኔትን በመጠቀም ሲሆን ከቅርብ ጊዜ ወዲህ ደግሞ ይህ ልማድ በከፍተኛ ሁኔታ ጨምሯል። ፋራኦ ደሴት ሀብታም ዜጎች የሚኖሩባት ዓለም ላይ ከፍተኛ የሚባል $67000 ጂዲፒ ካፒታል ያላት ደሴት ስትሆን የነዋሪዎቹ ቁጥር ደግሞ 54000 ብቻ ነው። ፋራኦ ደሴት ሀብታም ዜጎች የሚኖሩባት ዓለም ላይ ከፍተኛ የሚባል $67000 ጂዲፒ ካፒታል ያላት ደሴት ስትሆን የነዋሪዎቿ ቁጥር ደግሞ 54000 ብቻ ነው። የ18 ደሴቶች ስብስብ የሆነችው ፋራኦ 1400 ስኩዌር ኪሎ ሜትር ትሰፋለች። ዋና ከተማዋ ደግሞ ቶርሻን ትባላለች። የተባበሩት መንግስታት ድርጅት በቅርቡ ባወጣው ሪፖርት መሰረት የከተማዋ ነዋሪዎች ቁጥር 20000 ይደርሳል። ፋራኦ 100% የተማሩ ሰዎች ያሉባት ደሴት ስትሆን የዴንማርክን የትምህርት ስርዓት ይከተላሉ። ደሴቷ ፋራኦ ዩኒቨርሲቲ የሚባል የራሷ ከፍተኛ የትምህርት ተቋም ያላት ሲሆን ደሴቷ ወንጀል በብዛት የማይፈጸምባት የተሟላ ማህበራዊ አገልግሎት ያላት ስትሆን ችግሮች አሉባት ከተባለም ቀዳሚው የሴቶች ቁጥር ማነስ ነው። በእርግጥ የፋራኦ ደሴት የሴቶች እጥረት የገጠማት በተፈጥሯዊ ምክንያት አይደለም። የደሴቷ ተወላጅ የሆኑ ሴቶች በደሴታቸው የመኖር ፍላጎት ስለሌላቸው ደሴታቸውን ጥለው የሚኮበልሉበት የራሳቸው ምክንያት አላቸው። 90% የፋራኦ ደሴት ነዋሪዎች አሳ እያሰገሩ ኤክስፖርት በማድረግ የሚተዳደሩ ናቸው። የወንዶቹ ሚና አሳ ማስገር ሲሆን ሴቶቹ የቤት እመቤት ከመሆን ውጪ እንደሌላው ዓለም ወጥተው የሚገቡበት ስራ እንደልባቸው ያገኙ። በመሆኑ አብዛኞቹ ሴቶች ትምህርታቸውን እንደጨረሱ ህይወትን እንደነ ኮፐንሃገር በመሳሰሉ ትላልቅና የተለየ የህይወት ዘይቤ ባላቸው ከተሞች መስራት ስለሚፈልጉ ወደ ዋናዋ ሀገር ዴንማርክ ያመራሉ። በዚህ ምክንያት የአገሪቱ ወንዶች አግብቶ ልጅ ወልዶና ቤተሰብ መስርቶ የመኖር ህልማቸውን ማሳካት ከባድ አድርጎባቸዋል። የፋራኦ ወንዶች ከፍተኛ የሆነ ቤተሰባዊ ፍቅር ያላቸው ህይወታቸውን ሁሉ ከተፈጥሮና ከባህል ጋር የተቆራኘ ሲሆን ሙዚቃዊ ዳንስና ፌስቲቫል በፍቅር ይወዳሉ። የፋራኦ ወንዶች
የባህር ላይ ጠበብት ሲሆኑ ከሰሜናዊ አትላንቲክ ውቅያኖስ እያሰሱ የሚያገኟቸውን ምርቶች ወደ ስድስቱም አህጉራት ኤክስፖርት በማድረግ ይታወቃሉ። ግብርና ቱሪዝም ዋናው የደሴቷ ነዋሪዎች መተዳደሪያ ነው። ደሴቷ በግብርና በተለይ በበግ እርባታ ትታወቃለች። የደሴቷ የበጎች ብዛት ከዜጎቿ ቁጥር እንደሚበልጥም ይነገራል። የፋራውን ወንድ አግብተው ወደ ደሴቷ ለመሄድ የሚፈልጉ የሌላ ሀገር ሴቶች ከውሳኔያቸው በፊት ሁለት ነገሮችን ማወቅ ይኖርባቸዋል። የመጀመሪያው የፋራው ወንድ አግብቶ ወደ ፋራው ደሴት ከሄዱ ያላቸው አማራጭ የቤት እመቤት መሆን ብቻ ነው። የቤት እመቤትነት እጅግ የተከበረ ለቤተሰብ የሚከፈል መስዋዕትነት ቢሆንም ብቸኛ አማራጭ መሆኑ ግን ብዙ ሴቶች አይወዱትም። የፋራው ደሴት ሴቶችም የትውልድ ስፍራቸውን ጥለው እንዲሄዱ የሚያደርጋቸው ይኸው ነበር። በእርግጥ ለትምህርት በሄዱባቸው ሌሎች የአውሮፓ ሀገራት ያለውን እንቅስቃሴ የበዛበት ህይወት ከለመዱ በኋላ ወደ ደሴታቸው መመለስ የማይፈልጉ ሴቶች ቁጥርም እንደሚበዛ ይነገራል። ሁለተኛው ወደ ፋራው ደሴት መሄድ የሚፈልጉ ሴቶች ማወቅ ያለባቸው ወሳኝ ነገር የደሴቷን የአየር ሁኔታ ነው። የፋራው ደሴት በአመት ውስጥ አብዛኛውን ወራት ከፍተኛ ቅዝቃዜ ያለው ሲሆን አንዳንዴ ከዜሮ በታች 10 ይደርሳል። ይህም ደሴቷ ብዙ የሰው ቁጥር የሌላት ከመሆኑ ጋር ተዳምሮ ተመሳሳይ የአየር ሁኔታ ውስጥ ኑሮ ለማያውቅ ሰው ፈተና ይሆንበታል። በእርግጥ በደሴቷ ከ20 ዲግሪ ሴልሺየስ የሚደርስ ሙቀት የሚመዘገብበት ወቅት ቢኖርም ይሄ ግን በጣም ለአጭር ጊዜ ነው። የፋራው ደሴት ነዋሪዎች በዋናነት የራሳቸው ቋንቋ የሆነውን ፋራውኛ የሚናገሩ ሲሆን የዳንሽና የእንግሊዘኛ ቋንቋዎችን በተለይ በወጣቶች ዘንድ ይዘወተራል። እና እንግሊዘኛ የሚሞክሩ ከሆነ ቋንቋ ብዙ ችግር ላይሆንበት ይችላል። አሁን ደግሞ ከፍተኛ የወንዶች እጥረት ወዳለባቸው ሀገራት እናመራለን። ቀዳሚዋ ራሺያ ናት። የራሺያ ሴቶች የተመሰከረላቸው ልቅም ያሉ ቆንጆዎች ናቸው። የሚያሳዝነው ግን እነዚህ ቆነጃጅቶች እስከ 40% የሚሆኑት ማግባት የሚገባቸውን የእድሜ ክልል ቢያልፉም ዛሬም ድረስ የትዳር አጋር የሌላቸው ይበዛሉ። ምክንያቱ ደግሞ በራሺያ ከፍተኛ የሆነ የሴትና የወንድ ቁጥር አለመመጣጠን መኖሩ ነው። የራሺያ የህዝብ ቁጥር 143 ሚሊዮን ሲሆን ከዚህ ውስጥ ወንዶች 66 ሚሊዮን፣ ሴቶች ደግሞ 77 ሚሊዮን ናቸው። ይህ ማለት የሴቶች ቁጥር ከወንዶች ጋር ሲነጻጸር በ11 ሚሊዮን ይበልጣል ማለት ነው። ይህ የጾታ አለመመጣጠን በተፈጥሮ የመጣ አይደለም። የራሺያ ሴቶች ከወንዶች በቁጥር መብለጥ የጀመሩት ከሁለተኛው የዓለም ጦርነት ጀምሮ ነው። የዛሬዋን ራሺያ የምትወክለው የዛኔዋ ሶቪየት ህብረት በሁለተኛው የዓለም ጦርነት ምክንያት 26.6 ሚሊዮን ዜጎችን ያጣች ሲሆን ከዚህ ውስጥም 20 ሚሊዮኖቹ ወንዶች፣ 6.6 ሚሊዮን ደግሞ ሴቶች ነበሩ። ዛሬ ላይ በራሺያ የሚታየው ከፍተኛ የወንዶች እጥረት የሁለተኛው የዓለም ጦርነት የፈጠረው ብቻ ነው ባይባልም የጦርነቱ ተጽዕኖ ግን በቀላሉ የሚታይ አይደለም። በእርግጥ እጅግ አስገራሚ ቢሆንም የራሺያ ወንዶች ከሴቶቻቸው ይልቅ በ11 ዓመት ቀድመው ይሞታሉ። በራሺያ አማካይ የወንዶች እድሜ ጣሪያ 64 ዓመት ሲሆን የሴቶቹ ደግሞ 75 ዓመት ነው። የዚህ ምክንያት ደግሞ አብዛኛው የራሺያ ወንዶች የሚታሙበት ከመጠን ያለፈ የአልኮልና አደንዛዥ ዕፅ ፍቅር እንደሆነ ይነገራል። እድሉን ካገኙ የራሺያ ሴቶች ከሀገራቸው ወንድ ይልቅ የውጭ ዜጎችን ማግባት ይመርጣሉ። አጨቃጫቂ ቢሆንም የሴቶቹ ምክንያት የራሺያ ወንዶች ለሴት ልጅ ክብር የላቸውም፣ ለቤተሰቦቻቸው ኃላፊነት መውሰድ አይችሉም በሚል ነው። የራሺያ ሴቶች ወንዶችን ቁጥር ብቻ ሳይሆን ታማኝነትም ያንሳቸዋል ይላሉ። የራሺያ ወንዶች ሚስታቸው እድሜዋ ትንሽ የገፋ ከመሰላቸው ይፈቷትና ሌላ ወጣት የሆነች ሴት ያገባሉ ይባላል። ለዚህም ይመስላል ራሺያ ዓለማችን ላይ ከፍተኛ ፍቺ ከሚመዘገብባቸው የዓለም ሀገራት አንዷ ስትሆን የመካከለኛው ምስራቅ ወንዶች ይህንን የራሺያ ሴቶችን የተረዱላቸው ይመስላል። በተለይ የቱርክና የአረብ ወንዶች ፍልቅልቅ የራሺያ ቆነጃጅት እያገቡ ወደ የሀገሮቻቸው ይወስዷቸዋል። በእርግጥ የራሺያ ወንዶች የሚሰነዘርባቸውን ወቀሳ አይቀበሉም። ሴቶቻችን የአረብና የቱርክ ወንዶችን የሚያገቡት ከኛ ፍቅር አጥተው ሳይሆን ገንዘብ ፍለጋ ነው ይላሉ። ይህ ማህበራዊ ህይወት ነውና ሁሉም ለየራሱ ትክክል ሊሆን ይችላል ብለን ወደ ቀጣዩ ሀገር እንጓዝ።
ሁለተኛው የዓለም ጦርነት ምን ያህል የቀድሞዋን ሶቪየት ህብረት እንደጎዳት የምናየው ዓለማችን ላይ ከፍተኛ የወንዶች እጥረት ካለባቸው ሀገራት ቀዳሚዎቹ የቀድሞዋ ሶቪየት ህብረት አባል የነበሩት ሀገራት መሆናቸው ነው። ወርልድ ፖፑሌሽን ሪፖርት ባወጣው ሪቪው መሰረት ዓለማችን ላይ ከፍተኛ የሆነ የወንዶች እጥረት ካለባቸው ሀገራት ቤላሩስ፣ ዩክሬን፣ ላትቪያ እና ሊቱዋኒያ ተጠቃሾች ናቸው። የ9.2 ሚሊዮን ዜጎች ሀገር የሆነችው ቤላሩስ ከራሺያ፣ ከዩክሬን፣ ከሆላንድ፣ ላትቪያ እና ሊቱዋኒያ የምትዋሰን የምስራቅ አውሮፓ ሀገር ናት። ቤላሩሳውያን የምስራቅ ስላቪክ ዝርያ እንደመሆናቸው እንደ ራሺያ እና ሌሎች አካባቢ ሀገራት ሁሉ ሴቶቻቸው በቁንጅናቸው ይታወቃሉ። ይሁን እንጂ ቆንጆቹ የቤላሩስ ሴቶች ቁጥራችን በዛ ብለው ካገኙት ሰው ጋር በፍቅር የሚወድቁ አይደሉም። ባህላቸውን የሚወዱ፣ ለቤተሰባዊ ህይወት ትልቅ ቦታ የሚሰጡ፣ ቁጥብና እውነተኛ ፍቅር ፈላጊዎች ናቸው። የተማሩና ጠንካራ ሰራተኞች የሆኑት የቤላሩስ ሴቶች አንዴ ትክክለኛ የትዳር አጋር የሚሆናቸው ወንድ ካገኙ ሙሉ በሙሉ ልባቸውን የሚሰጡ፣ ከምንም ነገር ቤተሰባቸውን የሚያስቀድሙ፣ አገር ለመቀየርም ወደ ኋላ የማይሉ ታማኝ አፍቃሪዎች ናቸው። በእርግጥ ባህል መቀራረብና የተወሰኑ ቋንቋዎችን ስለሚጋሩ አብዛኞቹ የቤላሩስ ሴቶች ከራሺያ፣ ከዩክሬንና ከፖላንድ አንዳንዴም ከምዕራብ አውሮፓና ከአሜሪካ ዜጎች ጋር በብዛት ይጋባሉ። የአልፋ ሚዲያ ቤተሰቦች የዛሬው ጉዟችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።